ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከአዋጅ ሚዲያ የዕለቱን አበይት ዜናዎችና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ሰበር ዜና። ጀነራሉ ከሀገር መኮብለላቸው ተሰማ። አሜሪካ ገብተዋል። ከአዲስ አበባ እስከ መቀሌ የቋጠሩትን ሚስጥር ይዘው አሜሪካ የገቡት ጀነራሉ ከዛሬ ነገ ጉድ ይዘረግፋሉ ተብሎ እየተጠበቀ ነው። ትሰሙታላችሁ። በሱዳን በኩል ወደ ሽረሪና ሲገሰግስ የነበረው የትነግ ብርጌድ በድሮን ጥቃት ሙሉ በሙሉ ከጥቅም ውጭ መደረጉ ተገለጸ። የአርሚ 7 ኮር 2702 አባል የሆነ አንድ ሙሉ የትነግ እግረኛ ብርጌድ በሽረሪና በነበረው ውጊያ ለመሳተፍ ከሱዳን ብሉ ናይል ግዛት ሲጓዝ በነበረበት ወቅት በደረሰበት የድሮን ጥቃት ሙሉ በሙሉ ከጥቅም ውጭ መደረጉን ወታደራዊ ምንጮች ገልጸዋል። ሌላኛው በዝርዝር የያዝነው መረጃችን ነው። በሌላ በኩል የጀኔራል ምግባይ ኃይለ ወታደሮቻቸው ከፍተኛ ተቃውሞ እንዳነሱ ተሰምቷል። ጀኔራሉ ከሰሞኑ የትኛውንም ጠላት የመደምሰስ አቅም አለን ሲሉ ነበር። ዝርዝር ይዘናል። ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ እስከ ፍጻሜው አብራችሁን ቆዩ። ወደ ቀዳሚው መረጃ እናልፋለን። ጀኔራሉ ከሀገር መኮብለላቸው ተሰማም። አሜሪካም ገብተዋል። ከአዲስ አበባ እስከ መቀሌ የቋጠሩትን ሚስጥር ይዘው አሜሪካ የገቡት ጀኔራሉ ከዛሬ ነገ ጉድ ይዘረግፋሉ ተብሎ እየተጠበቀ ነው። በህወሓትና በፌዴራል መንግስቱ መካከል እየተባባሰ ውጥረት ባየለበት በዚህ ወቅት በመኮብለላቸውም ካሉበት አሜሪካ አማላጅ እንደተላከባቸው የአዋጅ ሚዲያ የመረጃ ምንጮች አረጋግጠዋል። ወደ አሜሪካ የኮበለሉት ህወሓት ከሚመካባቸው ቁንጮ ወታደራዊ አመራሮች መካከል አንዱ የሆኑት ጀኔራል ተክላይ አሸብር ወይም ወዲ አሸብር ናቸው። ጀኔራሉ ለወራት ከጠፉ በኋላ አሜሪካ መግባታቸው የተሰማው በሰሜን ኢትዮጵያ አዲስ ጦርነት እንደሚቀሰቀስና ህወሓት ደግሞ ጦርነት ይከፍታል በሚል እየተጠበቀ ባለበት ሰዓት ነው። ወዲ አሸብር ወደ አሜሪካ ያኮበለሉት ወደ ጦርነት መመለስ አለብን ካሉ ከህወሓት አመራሮች ጋር ተጋጭተው መሆኑ ተገልጿል። ጀኔራሉ ትግራይ ወደ ጦርነት መግባት የለባትም ከሚሉት መካከል በመሰለፋቸው ከደብረ ጽዮን ቡድን ጋር ከፍተኛ የውስጥ ፍጥጫ ውስጥ ገብተው እንደነበር ነው ለጉዳዩ ቅርበት ያላቸው ምንጮች የሚናገሩት። ጀኔራሉ አሜሪካ የገቡበት ጊዜ በውል ባይገለጽም በአሁኑ ወቅት ከቤተሰቦቻቸው ጋር ኑሯቸውን በዋሽንግተን አድርገዋል የሚሉ መረጃዎች ግን ወጥተዋል። የህወሓትን ወታደራዊ ሚስጥሮች ይዘው ወደ አሜሪካ የኮበለሉት ወዲ አሸብር ለጦርነት ዝግጅት እያደረገ ነው በሚባልበት በደብረ ጽዮን ቡድን ውስጥ የሽምግልና አማላጅነት እንደተላከባቸውን የተሰማው። በተፈጠረው መከፋፈልም የተወሰኑ ጀኔራሎች ከጊዜ ወደ ጊዜ ከትግራይ እየወጡ አዲስ አበባ ሲገቡ እንደነበር ይታወሳል። እስከ መታሰር የዘለቁት ጀኔራሎች አዲስ አበባ ከገቡ በኋላ አፋር ክልል የሚንቀሳቀሰውን የሀራ መሬት ታጣቂ ኃይል ተቀላቅለው እየመሩ ስለመሆናቸውም ይታወቃል። ወዲ አሸብር ግን ወደ አፋር በረሃ መውረድንም ይሁን አዲስ አበባ መክተምን አልፈለጉም ነው የተባለው። ጀኔራሉ አስቀድሞ በቤተሰቦቻቸው በኩል አሜሪካ ባደላደሉት ምቹ ሁኔታ ተጠቅመው መኮብለላቸውን ነው በቅርበት የሚያውቋቸው ሰዎች የገለጹት። በቀጣይ መረጃችን ሞንጆሪኖ ስብሰባውን ረግጠው ወጡ። በህወሓት አመራሮች መካከል አዲስ ፍጥጫ መፈጠሩ ተነገረ። በህወሓት አመራሮች መካከል የተፈጠረው የውስጥ ሽኩቻ ወደ ለየለት ፍጥጫ በመሸጋገር የፓርቲውን መጻኢ ዕድል ፈተና ውስጥ ከቶታል ነው የተባለው። በአንድ በኩል ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ እና አቶ አለም ገብረ ዋህድ፣ በሌላ በኩል ደግሞ ደብረጽዮን ገብረ ሚካኤልና አማኑኤል አሰፋ የተሰልፉበት ይህ ትንቅንቅ ስልጣንን፣ የውሳኔ አሰጣጥ የበላይነትንና የወደፊት ስትራቴጂን ማዕከል ባደረገ መልኩ ለቀናት የቆየ ጭቅጭቅና ንትርክ መፈጠሩን የተሰማው። አለም ገብረ ዋህድ በታችኛው መዋቅር ያላቸውን ተጽዕኖ በመጠቀም እውነተኛው መሪ ማን ነው በሚል ከሊቀ መንበሩ ጋር ግልጽ የኃይል ፉክክር መጀመራቸውን የአዋጅ ሚዲያ ምንጮች ገልጸዋል። ከዚህ ባለፈ መሪዎቹ ከጌታቸው ረዳ ቡድን ጋር ሊደረግ ስለሚታሰብ ድርድርም ሆነ ከሌሎች የውጭ አካላት ጋር ስለሚደረጉ ግንኙነቶች እርስ በርስ እምነት ያጡ ሲሆን የልዩነታቸው ዋና ማጠንጠኛ ደግሞ ከጽምዶ አማራ ጥምረት ጋር የተያያዘ ሆኗል የተባለው። ሞንጆሪኖ ከጥምረቱ የጥቅም መጋራት ሙሉ በሙሉ መውጣት እንዳለባቸው ጽኑ አቋም ሲያራምዱ፣ የደብረ ጽዮን ቡድን ግን ከግብጽ የሚመጣውንና በሻቢያ በኩል የሚያልፈውን የጽምዶ በጀት ከዘመነ ካሴ ጋር መጋራት ችግር እንደሌለው በማመኑ ልዩነቱ ከመጋረጃ ጀርባ ወደ አደባባይ ወጥቶ እርስ በርስ መስተዳደብና መድረክ ረግጦ እስከ መውጣት የደረሰ ንትርክ መፈጠሩን የተሰማው። ይህ እያደገ የመጣው የኃይል ሚዛን ሽኩቻ የቡድኑን አንድነት አደጋ ላይ የጣለው ሲሆን የፓርቲው ቀጣይ እርምጃ ምን ሊሆን እንደሚችል ብዙዎች በጉጉት እየጠበቁ ይገኛሉ። በህዝብ እምቢተኝነት ከስልጣን የተወገደው የህወሓት ጸረ ቡድን ከስልጣን ከተባረረ በኋላ በታሪክ ይቅር የማይባል ክህደት በመከላከያ ሰራዊት ሰሜን ዕዝ ላይ መፈጸሙ ይታወሳል። ክህደትንና ጦርነትን መለያው የሆነው ይኸው ቡድን የሰሜን ዕዝን ካጠቃ በኋላ ደግሞ በአፋርና በአማራ ክልሎች ላይ ቀጥታ ወረራ በመፈጸም ከፍተኛ ኢሰብአዊ ድርጊት ፈጽመዋል። ቡድኑ በፕሪቶሪያው ስምምነት መሰረት የተዋቀረውና ክልሉን ወደ መረጋጋት እየመራ ያለውን ጊዜያዊ አስተዳደር በይፋ በማፍረስ ስምምነቱን በግልጽ ጥሶታል። ይህ የፕሪቶሪያውን ስምምነትና ዋና ምሰሶ ያፈረሰው ግልጽ የክህደት ተግባሩ ነው ተብሏል። ከጫካ 4 ኪሎ የዘለቀው የጸረ ሰላም ቡድኑ የኃይልና የሴራ ፖለቲካ
ዛሬም ሊፈወስ አልቻለም። ቡድኑ የፕሪቶሪያውን የሰላም ስምምነት በግልጽ በመጣስ ጊዜያዊ አስተዳደሩን በማፍረስ የወጣቶችን ሕይወት በግዴታ ፈሳለው ጦርነት በማገድና የጦር መሳሪያዎችን በሚስጥር በመደበቅ የተከተለው መንገድ በሀገር ላይ ብሎም በትግራይ ሕዝብ ላይ ዳግም ጦርነትን ለማወጅ ሀገርን ለማፍረስ የታለመ የክህደት ተግባር ነው ተብሏል። አንድ የቡድኑ አንቂ የሆኑ ግለሰብ በሰጡት ማብራሪያ የሱዳንና የሻዕቢያ ጦሮች የሚፈልጉት ራያና ወልቃይትን ለማስመለስ በሚያደርገው ዘመቻ እንዲደግፉ መሆኑን ገልጸዋል። ይህ ደግሞ ጥምዶ በሚል ፋኖ ጋር የጀመረው ህብረት ከፍተኛ ኪሳራ ውስጥ እንዲገባ እንዳደረገውና በቡድኑ መካከል ከፍተኛ መከፋፈል እንዲፈጠር ማድረጉን ነው የሚነገረው። ወይዘሮ ፈትለወርቅም በብስጭትና በንትርክ ስብሰባ ረግጠው ያስኬዳቸው ይህ እጅግር የሌለው የህወሓት አካሄድ ስለመሆኑ ነው የተሰማው። በሌላ ዜና በሱዳን በኩል ወደ ሽረሪና ሲገሰግስ የነበረው የትነግ ብርጌድ በድሮን ጥቃት ዛሬም ሙሉ በሙሉ ከጥቅም ውጭ መደረጉ ተገለጸ። የአርሚ 7 ኮር 2 ወይም 702 አባል የሆነ አንድ ሙሉ የትነግ እርገኛ ብርጌድ በሽረሪና በነበረው ውጊያ ለመሳተፍ ከሱዳን ብኑላይል ግዛት ሲጓዝ በነበረበት ወቅት በደረሰበት የድሮን ጥቃት ሙሉ በሙሉ ከጥቅም ውጭ መደረጉን ወታደራዊ ምንጮች ገልጸዋል። የትነግ ቅጥር ታጣቂ ኃይል በተሳቢ መኪኖች ተጭኖ ከጀበል ሞያ ከተማ አቅራቢያ ተነስቶ የሰዓት ጉዞውን እንደጀመረ ሲንጃ ከተማ መግቢያ ላይ በደረሰበት በተካሄደው መብረቃዊ የድሮን እርምጃ 1331 የሚሆኑ የትህነግ ብርጌዱ አባላት በአንድ ጊዜ ሙሉ በሙሉ ከጥቅም ውጭ መሆናቸውን ከስፍራው የተገኙ ወታደራዊ መረጃዎች ያመለክታሉ። በጥቃቱ ከፍተኛ ጉዳት የደረሰባቸውን የታጣቂ ቡድን አባላት ወደ ሕክምና ተቋማት ወስዶ ከመታደግ ይልቅ የከተማዋ ነዋሪዎች የታጠቁትን የጦር መሳሪያ ሲገፉ እንደነበርም ወታደራዊ ምንጮች አክለው ገልጸዋል። ይህ በእንዲህ እንዳለ የትህነግና የኤርትራ አካላት አጠራጣሪ ወታደራዊና ፖለቲካዊ ሽርክና በክልሉ ሰላም አዲስ ስጋት ደቅኗል ተብሏል። የትግራይ ህዝብን ጥቅምና የሀገር ሉዓላዊነት ወደ ጎን በመተው ትህነግ ከሀገር ጠላትና የትግራይን ህዝብ ዋነኛ ስቃይ ምክንያት ከነበረው የኤርትራ መከላከያ ሰራዊት ጋር አዲስ ወዳጅነትና የጥቅም ትስስር መፍጠሩን የተሰማው ከትግራይ ወረዳዎች ማለትም ከጉልዕ ማዕዳ እና ዛላምበሳ እንደዚሁም ከነአፈ ንዑስ ዞባ የመጡ ወታደራዊና የአመራር አባላት በጉልዕ ማዕዳ ዘባን ህንጽዋ በተባለ ቦታ ያካሄዱት መድረክ በስም ህዝብ ለህዝብ ግንኙነት የታሸገ ቢሆንም ከጀርባው ግን የወታደራዊና የፖለቲካ ሴራ ያዘለ እንደሆነ የተበዳይ ነዋሪዎችና የታሪክ ታዛቢዎች ስጋታቸውን እየገለጹ ይገኛሉ። አብዛኛው የትግራይ ህዝብ ገና ከአሰቃቂው ጦርነትና ውድመት ሳያገግም ትነግ በስልጣን ለመቆየት ሲል ከትላንት በደለኞችና ከህወሓት ጠላቶች ጋር የሚያደርገው ይህ ሽርክና ለሰላም ሳይሆን ለሌላ ዙር ጦርነትና የወታደራዊ ውጥረት መነሻ እንደሚሆን የፖለቲካው ተንታኞች በማስጠንቀቅ ላይ ናቸው። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። አዋጅ ሚዲያን ሰብስክራይብ በማድረግ ቤተሰብ የሆኑ ጤና ይስጥልን።